ገና እየቀሩ ያለ እጅህን እንዲህ ታደርጋለህ፣ አንገትክን ትወዘውዛለህ የተሳሳቱ መሆኑን ለመግለጽ ማለት ነው። ቁርአን ትምህርት እንዴት ማስተማር እንዳለበት ግን አልገባውም፣ አላወቀም። ምናልባት ቁርአንንም ሲያስተካክሉ አይተህ ከሆነ ቲላዋ እያደረጉ እያሰሙ እየቀሩ እነሱ ጋር አባባልህ ራሱ ሰዎች እንዲያስተካክሉ ሳይሆን ልክ እንዲገቡ የሚያደርግ አይነት አባባል النجم الثاقب النجو ምንድነው ነጁ? አብዛኞቹ አስሩን ቂራ የቻለ ሰው 10 ፈኖችን እንደተማረና 10 ፈኖችን እንደሚያውቅ አድርገው ያስቡ። በዚህ አይነት መልኩ ቁርአን እንዲያስተካክል የነገርከው ሰው አይስተካከልም። ወደ ሌላ ወደ ሌላ ነገር ነው ሰዎችን እየገፋፋህ ያለው። لقد استكبروا في أنفسهم وعتوا عتوا كبيرا لقد استكبروا في أنفسهم وعتوا عتوا كبيرا ይሄ ስህተት ነው። النجم الثاقب النجم الثاقب ይሄ ስህተት ነው። ምክንያቱም ጂም የቀልቀላ ፊደል ስለሆነ ስኩን ሲሆን ቀልቀላ ማድረግ አለበት። ስለዚህ እንዴት ነው የሚቀራው? النجم الثاقب እንደዛ ይቀራል። النجم الثاقب ቀልቀላ ይሆናል ጂም صح። ግን النጁ ምንድነው? ነጁ ምንድነው? ከንፈር። ይህ ወንድም ቃሪ አብዱል ሙዒን በመዲና ጃሚዓተል ኢስላሚያ በቁርአን ዘርፍ እየቀራ ያለ ወንድም ነው። አላህ ይጨምርለት። ትልቅ የእውቀት ዘርፍን ነው ያዘው። ነገር ግን የቁርአን ዘርፍ ማለት ከዕልም ፈኖች ውስጥ አንዱ ፈን ነው። አብዛኞቹ አስሩን ቂራ የቻለ ሰው 10 ፈኖችን እንደተማረና 10 ፈኖችን እንደሚያውቅ አድርገው ያስቡታል። የሐዲሱን፣ የፊቅሁን፣ አቂዳውንና የተለያዩ ፈኖች ተቆጥሮ 10 ይመስሏቸዋል። እንደዛ ሳይሆን ከዕልም ፈኖች ውስጥ አንዱ ፈን ውስጥ የቁርአን ዘርፍ ውስጥ 10 የአቀራር አይነቶችን መማር ማለት ነው። ስለዚህ አንድ ሰው በዚህ ዘርፍ የቁርአን ዘርፍ ውስጥ 10 ዓመትን እንኳን ቢማር ከዚህ ሌላ ተጨማሪ ትምህርቶችን ካልተማረ፣ አቂዳን ካልተማረ፣ ፊቅህን ካልተማረ፣ ሐዲስን ካልተማረ፣ ዒልመ ሉጋን ካልተማረ፣ የተለያዩ እውቀቶችን ካልተማረ የያዘው የቁርአን እውቀት ብቻ በቂ ነው ማለት አይደለም። ልክ አንድ ሰው ፊቅህ ላይ 10 ዓመት እና ከዛ በላይ ቆይቶ የነብዩ ሰለላሁ ዐለይሂ ወሰለም አስተምሮት ሐዲስ ላይ የተለያዩ ስህተቶች ሊገባበት እንደሚችለው ሁሉ ማለት ነው። ይህ ወንድምም አብዱል ሙዒን ያየንበት ችግር ይሄ ነው። ቁርአን ዘርፍ ላይ ማሻአላህ ጥሩ ነው፣ ማስተማር ይችላል፣ ጥሩ እውቀትን ይዟል። ነገር ግን የያዘውን ይህንን የቁርአን ትምህርት እንዴት ማስተማር እንዳለበት ግን አልገባውም፣ አላወቀም። ቁርአንን የምናስተምረው በዚህ አይነት መልኩ የሚለቀቁ ቪዲዮዎችን እየለቃቀምነ እነዛን በማስተካከል አይደለም። ልክ ሌሎች ቪዲዮዎች ላይ እንዳየው የተሳሳቱ ሰዎችን እያመጡ መልስ ሲሰጡ እንዳየው እሱም በዚህ አይነት መልኩ ቁርአንን የተሳሳቱ ሰዎችን እያመጣ ለማስተካከል መሞከሩ ነው። ነገር ግን ቁርአንን ማስተማር ከሌሎቹ ደግሞ ለየት የሚያደርገው ሁኔታ አለ። አንደኛ ሌሎች ትምህርቶችን በዚህ አይነት መልኩ ቪዲዮዎችን እያቀረብነ መልስ የሚሰጥበት ምክንያት ያ የተሰራጨው አቂዳዊ ጉዳይ ሊሆን ይችላል፣ ወይም ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ያላሉትን ነገር ብለዋል ተብሎ ሊሆን ይችላል፣ የተለያየ ነገር ሊሆን ይችላል። ቪዲዮ ከተሰራጨ ሰውየው ላይ ብቻ ስለማያጥር የተለያዩ ሰዎችን ያሳስታል፣ መስመር ያስታል ተብሎ ስለሚታሰብ በሚዲያ በዚህ አይነት መልኩ መልስ ይሰጣቸዋል። ቁርአን ግን የሚፈልገው የተሳሳተው ሰው ተሳስቷል ብለን ካመነ እንዲያስተካክል ነው የሚፈልገው። ስለዚህ በዚህ አይነት መልኩ በሚዲያ ማውጣቱ ሌላ ዓላማ ከሌለን በስተቀር ምንም የሚያስፈልገው ጉዳይ የለም። ለምሳሌ ወንድም አቡበክር ሲቀራ እንደዚህ ተሳስቷል ብሎ ያላቸው ነገሮች አሉ። ይህንን ማስተላለፍና መንገድ ያለበት ለወንድም አቡበክር ለራሱ እንጂ በሚዲያ በዚህ አይነት መልኩ ይሄን ተሳስታል፣ ይሄ ከጀርባ ሌላ ዓላማ ያለን ነው የሚያስመስለው። ምክንያቱም ቁርአን በዚህ አይነት መልኩ ማስተማር ተገቢ አይደለም። ወንድም አቡበክር ቁርአን መቅራትን ከኔ ተማሩ እያለ እንደዚህ ነው መቀራት ያለበት እያለ እያስተማረ አይደለም። በዛ ላይ ተሳስተዋል ብለህ የምታመጣቸውን ነገሮች መጀመሪያ የነሱን ቪዲዮ ታመጣና በራስህ አይነት አቀራት ተቀራዋለህ። ከዛም በኋላ እንደዚህ አይቀራም ትላለህ። አባባልህ ራሱ ሰዎች እንዲያስተካክሉ ሳይሆን ልክ እንዲገቡ የሚያደርግ አይነት አባባል ነው። እውነት አንተ የተማርከውን የቁርአን ትምህርት ለሙስሊሙ ኡማ ማስተማርና የተጅዊዳቸው ሁኔታ አስጨንቆ እንዲያስተካክሉ ፈልገህ ከሆነ በዚህ አይነት መልኩ ሳይሆን የምታስተካክልላቸው ከቻልክ ቁርአን የሚቀሩበት አንድ ግሩፕ ክፈትና ሰዎች እየመጡ አንተ ጋር ቂራአታቸውን እያሰሙ ቲላዋቸውን እንዲያስተካክሉ ብትረዳቸውና ማስተካከል ያለባቸውንም ነገር ብትነግራቸው መልካም። አላማህ ተጅዊዳቸውን ቂራአቸውን ማስተካከል ከሆነ ማለት ነው። አለበለዚያ ሰዎች የሚለቁትን ቪዲዮ እያመጣህ በዛ ላይ ደግሞ የምታደርገው ሪያክሽን ገና እየቀሩ ያለ እጅህን እንዲህ ታደርጋለህ፣ አንገትክን ትወዘውዛለህ የተሳሳቱ
መሆኑን ለመግለጽ ማለት ነው። እንደዚህ አይነት ነገሮች ከረድ አደብና ስርዓት የወጡ ነገሮች ናቸው። በመሰረቱ ቁርአን ሲቀራ ተጅዊድ ለተሳሳተና አንዳንድ ነገሮችን ለተሳሳተ ሰው ረድ አይደለም የሚሰጠው፣ ማስተካከያ ነው። ያም ደግሞ የሚሰጠው ለራሱ ነው። ልክ አቂዳዊ ጉዳይ እንደተሳሳተ ወይም አህካም ጉዳይ ላይ እንደተሳሳተ ወይም የነብዩ ሰለላሁ ዐለይሂ ወሰለም ሱና ላይ እንዳጠፋና የተሳሳተ ትምህርትን ህዝቦች ዘንድ እንዳሰራጨ ተደርጎ ልክ በዚህ መልኩ በሚዲያ ቪዲዮን አውጥተ በዚህ አይነት መልኩ መልስ መስጠት ቁርአንን የማስተማሪያ ስርዓትና አደብ አይደለም። በመሰረቱ መጀመሪያም እንደተናገርኩት የቁርአን ዘርፍ ላይ መማር ማለት የተለያዩ ሸሪዓዊ ጉዳዮችን ማወቅ ማለት አይደለም። የቁርአን አቀራር ላይ እውቀት ይዘሃል ማለት ነው። ሌሎች ደግሞ ይቀሩሃል። እነዛን ደግሞ አንተም በመማር ላይ መጣር ይኖርብሃል። በእነዚህ ነገሮች ጉድለት ምክንያት ነው እንደዚህ አይነት ነገሮችንም እየተሳሳትክ ያለው። አለበለዚያ ሚዲያ ላይ ቁርአን ቀርቶ የለቀቀ ሰው ተሳስቷል ተብሎ በዚህ አይነት መልኩ በሚዲያ መልስ አይሰጥም። ቁርአን የተሳሳተን ሰው በዚህ አይነት መልኩ በሚዲያ መልስ ለመስጠት ምን አይነት ሰው መሆን አለበት? ያ ሰው ቁርአን የሚያስተምር ሆኖ ሰዎችን በዚህ አይነት መልኩ ተጅዊዳቸውን እንዲያስተካክሉና እንዲቀሩ እያዘዘ ከሆነ ያንን ቪዲዮ አምጥተህ በዚህ አይነት መልኩ ሰዎች እንዲቀሩ እያደረገ ነው፣ ተጅዊዳቸውን በዚህ አይነት መልኩ እያበላሸ ነው፣ ይሄንን ጉዳይ አስተካክል ብለህ መልስ መስጠት ይቻላል። ምክንያቱም የሱ ትምህርት ሌሎችንም ስለሚያበላሽ ማለት ነው። ነገር ግን ለራሱ ቀርቶ የለቀቀን ሰው ራሱ እንዲያስተካክል ነው እንጂ ማድረግ ያለብህ በሚዲያ አምጥተህ በዚህ አይነት መልኩ መስጠት ሌላ ዓላማ እንዳያስክ እንጂ የሚያሳየው የማስተካከል ፍላጎቱ ኑሮ አይደለም። አይ ፍላጎት የአቀራራቸው እንዲስተካከል ነው ካልክ ደግሞ የሚሳሳቱ ሰዎችን ራሳቸውን በግል እያናገርክ ወይ አንተ ጋር ቂርአት እንዲጀምሩ ወይም ደግሞ አንተ የምታምናቸው የቁርአን አስተማሪዎች ዘንድ እንዲያስተካክሉ ማድረግ እንጂ ልክ በሙብተዲዎች ላይና በተለያዩ ሙኻሊፎች ላይ ረድ እንደሚሰጠው ቁርአን ሲቀሩ በተሳሳቱ ሰዎች ላይም ደግሞ ረድ አይደለም የሚሰጠው፣ ማስተካከያ ነው የሚሰጠው። አስቀድመህ የምታደርጋቸው እንቅስቃሴዎች ራሱ ያስቃሉ። ሰውየው እየቀረ ገና እጅህን እንዲህ የምታደርገዋለህ፣ ራስክንም ተወዘውዛለህ። እንደዚህ አይነት እንቅስቃሴዎችህ ራሱ አግባብ አይደሉም። በዚህ አይነት መልኩ ቁርአን እንዲያስተካክል የነገርከው ሰው አይስተካከልም። ወደ ልክና ወደ ሌላ ነገር ነው ሰዎችን እየገፋፋህ ያለው። ይሄ በማን ምክንያት ነው? ባንተ ያስተራረም ችግር ምክንያት ነው። ከዚህ በተረፈ መጨረሻ ላይ ለወንድም አቡበክርም የሰጠው ምክር አለ። ተቻለ አቅም ደግሞ አንድ ጥሩ የሆነ ኡስታዝ ሙቅሪ ሼክ እሱ ላይ ደግሞ ተጅዊድህን የበለጠ ብትቀራና ብታስተካከል የተሻለ ነው ብዬ አስባለሁ። ማሻአላህ ሁላችንም ይህንን ማድረግ ይጠበቅብናል። ነገር ግን ላንተም ደግሞ እኔ የምመክርህ ከቁርአን ትምህርቱ በተጨማሪ የአቂዳ ጉዳይ የተለያዩ ጉዳዮችን በመማር ላይ አደራ። የቁርአን አቀራርም መማር ማለት የተለያዩ እውቀቶችን ሁሉ ሰብሰብና መያዝ ማለት እንዳልሆነ አንተም ታውቀዋለህ። ከዒልም ፈኖች ውስጥ አንዱ ፈን ላይ ነው የገባውና ማለት ነው። በተለይ ደግሞ አንተም እንደዚህ አይነት ነገሮችን የምታስተካክልበትን ነገር ብትፈጥር የተለያዩ እውቀቶችን የምትማርባቸውን ነገሮች አመቻችተህ እነሱን እየተማርክ እንደዚህ አይነት የማስተማር ዘዴህም ደግሞ ኢንሻአላህ ቀስ እያለ ሊስተካከልልህ ይችላል። ነገር ግን ሙሉ ለሙሉ ስህተት እንደሆነ የምነግርህ ነገር ሰዎች ቁርአንን ሲቀሩ የምታስተካክልበት ዘዴ ስህተትና ከመስመርም የወጣ ነው። ምናልባት ቁርአንንም ሲያስተካክሉ አይተህ ከሆነ ቲላዋ እያደረጉ እያሰሙ እየቀሩ እነሱ ጋር ባለበት ሁኔታ ላይ ነው የሚያስተካክሉት። بعض من يعلم القرآن بيقول لك اهدنا الصراط ما هذا በዚህ አይነት መልኩ አንተ በምታደርገው አይነት መልኩ ግን ሰዎችን ምናልባት እያራካቸውና ስሜቱን ወደ ሌላ አይነት ስሜት እየቀየርክባቸው እንጂ ጥሩ ሁኔታን እየፈጠርክ ስላልሆነ ይህንን ነገር አስተካክል አደራ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።